የማቴዎስ ወንጌል ምዕራፍ 15። በዚያን ጊዜ ጻፎችና ፈሪሳውያን ከኢየሩሳሌም ወደ ኢየሱስ ቀረቡና ደቀ መዛሙርትህ ስለምን የሽማግሎችን ወግ ይተላለፋሉ? እንጀራ ሲበሉ እጃቸውን አይታጠቡምና አሉት። እርሱም መልሶ እንዲህ አላቸው፣ እናንተስ ስለ ወጋችሁ የእግዚአብሔርን ትእዛዝ ስለምን ትተላለፋላችሁ? እግዚአብሔር አባትህንና እናትህን አክብር፣ ደግሞ አባቱን ወይም እናቱን የሰደበ ፈጽሞ ይሞት ብሏልና፣ እናንተ ግን አባቱን ወይም እናቱን ከኔ የምትጠቀምበት መባ ነው የሚል ሁሉ አባቱን ወይም እናቱን አያከብርም ትላላችሁ። ስለ ወጋችሁም የእግዚአብሔርን ቃል ሻራችሁ። እናንተ ግብዞች! ኢሳይያስ ስለ እናንተ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ብሎ በእውነት ትንቢት ተናገረ። ሕዝቡንም ጠርቶ ስሙ አስተውሉም፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም፣ ከአፍ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። በዚያን ጊዜ ደቀ መዛሙርቱ ቀርበው ፈሪሳውያን ይህን ቃል ሰምተው እንደተሰናከሉ አወቅህን አሉት። እርሱ ግን መልሶ የሰማዩ አባቴ ያልተከለው ተክል ሁሉ ይነቀላል፣ ተዋቸው፣ እውሮችን የሚመሩ እውሮች ናቸው፣ እውርም እውርን ቢመራው ሁለቱም ወደ ጉድጓድ ይወድቃሉ አለ። ጴጥሮስም መልሶ ምሳሌውን ተርጉምልን አለው። ኢየሱስም እንዲህ አለ፣ እናንተ ደግሞ እስካሁን የማታስተውሉ ናችሁን? ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ እዳሪ እንዲጣል አትመለከቱምን? ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ ክፉ አሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና። ሰውን የሚያረክሰው ይህ ነው እንጂ ባልታጠበ እጅ መብላትስ ሰውን አያረክሰውም። ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና አገር ሄደ። እነሆም ከነናዊት ሴት ከዚያ አገር ወጥታ ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ ይዞታል ብላ ጮኸች። እርሱ ግን አንዳች አልመለሰላትም። ደቀ መዛሙርቱም ቀርበው በኋላችን ትጮኻለችና አሰናብታት እያሉ ለመኑት። እርሱም መልሶ ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ። እርሷ ግን መታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም አለ። እርሷም አሁን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ አለች። በዚያን ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽው ይሆንልሽ አላት። ልጇም ከዚያች ሰዓት ጀምሮ ዳነች። ኢየሱስም ከዚያ አልፎ ወደ ገሊላ ባህር አጠገብ መጣ። ወደ ተራራም ወጥቶ በዚያ ተቀመጠ። ብዙ ሕዝብም አንካሶችን፣ እውሮችን፣ ዲዳዎችን፣ ጉንድሾችንም ሌሎችንም ብዙ ይዘው ወደ እርሱ ቀረቡ። በኢየሱስም እግር አጠገብ ጣሏቸው፣ ፈወሳቸውም። ስለዚህም ሕዝቡ ዲዳዎች ሲናገሩ፣ ጉንድሾችም ሲድኑ፣ አንካሶችም ሲሄዱ፣ እውሮችም ሲያዩ አይተው ተደነቁ፣ የእስራኤልንም አምላክ አከበሩ። ኢየሱስም ደቀ መዛሙርቱን ጠርቶ ሕዝቡ ከኔ ጋር እስካሁን 3 ቀን ውለዋልና የሚበሉት ስለሌላቸው አዝንላቸዋለሁ፣ በመንገድም እንዳይዝሉ ጦማቸውን ላሰናብታቸው አልወድም አላቸው። ደቀ መዛሙርቱን ይህን ያህል ሕዝብ የሚመግብ ይህን ያህል እንጀራ በምድረ በዳ ከወዴት እናገኛለን አሉት። ኢየሱስም ስንት እንጀራ አላችሁ አላቸው። እነርሱም 7 ጥቂትም ትንሽ ዓሣ አሉት። ሕዝቡን በምድር ላይ እንዲቀመጥ አዘዘ። 7ቱንም እንጀራ ዓሣውንም ይዞ አመሰገነ፣ ቆርሶም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለሕዝቡ ሁሉም በሉና ጠጡ፣ ጠገቡ። የተረፈውንም ቁርስራሽ 7 ቅርጫት ሙሉ አነሱ። የበሉትም
ከሴቶችና ከልጆች በቀር 4000 ወንዶች ነበሩ። ሕዝቡንም ካሰናበተ በኋላ ወደ ታንኳይቱ ገብቶ ወደ ሜግዶል አገር መጣ።